የማወቅ ካልቸራችን ማነስ የሰው ልጅ ጭንቅላቱን መጠቀም ካልቻለ ማሰብ ማሰላሰል መመራመር ካልጀመረ ራሱን ካላገኘ ስለ ሌሎች ያለው መረዳት በጣም የተዛነፈ ነው የሚሆነው። ጠንካራ ህዝብ ጠንካራ መንግስት ጠንካራ ሀገር ይሰራል የሚለው ስሜት አለ። ለልጄ የምነግረው እነዚህ ሰዎች ጠላቶች ናቸው እንዲህ ብዬ ነው ማሳድገው ለምን መርሳት የለበትም ጠላቶቹን ብሎ ይነግረኝ። ደነገጥኩኝ። አሁን ምን ማለት ነው? በነገራችን ላይ ሀገር የሚባለው ጉዳይ ከታሰበ የትኛውም ሀገር መንግስት ቀይሮት አያውቅም። ኢትዮጵያ ማን ናት? ኢትዮጵያ የትኛዋ ናት? ኢትዮጵያ ምንድን ናት ብሎ ከመጠየቅ የጀመረን ፊሎሶፊ አልጀመረም። ፍራተርኒቲ ትልቅ ቋንቋ ነው። የሆነ ቦታ ሄጄ ከሚሰማኝ ነፃነት የሆነ ባዕድ ሀገር ሲሄድ ነፃነት ይሰማኛል። ከዚህ በላይ እኮ የሚያም ነገር የለም። ሀሳብ ጎሳ የለውም። ሀሳብ ልማድ የለውም። ሀሳብ ሃይማኖትም የለውም። ሰው ከታሪክ ምን ይማራል? ከታሪክ የሚማረው ከታሪክ መማር አለመቻል ነው። ኢምፓቲ ነው ባይዘው የፖለቲካችን የጎደለው ሀገረ መንግስት ግንባታችን ኤቭሪቲንግ በሌላው ጫማ ሆኖ ማየት ነው። ወደ ዩሮፒያን ስንሄድ የዩሮፒያኖቹን ምሳሌ የምናደርገው ከአብዮቶቻቸው በፊት እንደኛው ነበሩ። እንደኛው ምቀኞች፣ እንደኛው ኋላቀሮች፣ እንደኛው በጣም ብዙ ነገራቸው ነበረ። ማሰብ ለማወቅ የሚደረግ ጥረት ነው። ማሰብ አላውቅምን ከመረዳት የሚመጣ ጥረት ነው። በኢትዮጵያ ሃይማኖት ቫልዩን ስቷል፣ መታረም አለበት። ሰላም ውድ ተመልካቾቻችን፣ ይህ በቢልኮር ኢንስቲትዩት እየተዘጋጀ የሚቀርብላችሁ ሳምንታዊው ኮንሽስ ኢትዮጵያ የተሰኘው ፕሮግራማችን ነው። ዛሬም እንደተለመደው በሰዓታችን ተገናኝተናል። በዛሬው ፕሮግራማችን ምን ነበር ያልከኝ? የተወረሰ ኋላ ቀርነት የሚለውን ርዕሰ ጉዳይ የምናወራበት ይሆናል። እንደ ሀገር የሀገር ግንባታ ወይም የማህበረሰብ ግንባታ ስለ ተቋማት ሞራል እያወራን ነበረ ባለፉት ተከታታይ ሳምንታት። ሞራል ያለው ተቋም እንዴት ይገነባል? ስብዕና ያለው ተቋም እንዴት ይታነጻል እያልን ነበረ። እነዚህ ሁሉ ስብዕና ያላቸው ተቋማት መዳረሻ ታዲያ ሀገር ወይም በጥቅሉ ትልቋን ቤታችንን ኢትዮጵያን እንደ ሀገር፣ ከዚያም ከፍ እያልን ስንሄድ አህጉራችንን አፍሪካን ብለንም ስንል እንደ ዓለም የምናስብበትን የሰውነት ከፍታ የምናይበትን መንገድ ነው የጀመርነው። ዛሬ እንደ ሀገር ሞራል ያለው ሀገር እንዴት ይገነባል የሚለውን ለመመልከት ያመቸን ዘንድ ያነሳነውን የተወረሰ ኋላ ቀርነት አለብን ይሆን ወይንስ ደግሞ ትልልቅ ስልጣኔዎችን ገንብተን ዛሬ ቆመን ነው? የት ላይ ነው ችግሩ የሚለውን የምናይ ይሆናል። አብራችሁን ቆዩ። ዶክተር ቢላል እንኳን ደህና መጣ። እንኳን ደህና ቆየ ማሜ። ሰላም ነው? ዛሬ የምናወራው ርዕስ ትንሽ የፓትሪዮት ጉዳይ ይሆናል። የሀገር ጉዳይ ነው። ሀገራዊ ምክክር ጋር በተገናኘ አሁን ከፊታችን ጁላይ 15 አካባቢ ትልቅ ኢቨንት አለ ኢትዮጵያ ውስጥ። ወደ 4000 ሰዎች አካባቢ ተገናኝተው ይመክራሉ ተብሎ ይጠበቃል። ስለዚህ ያንን ደግሞ እያዩ ማለፍ አግባብ አይደለምና ሀፕን እያደረገ ያለ ነገር ነው። ለባለፉት ከ3 ዓመት በላይ የሀገራዊ ምክክር ኮሚሽን በፕሮፌሰር መስፍን ዋና ኮሚሽነርነት የሚመራው ላስት እንደውም ፖድካስት እንግዳችን ነበሩ። 8 አጀንዳዎችን ቀርጾ ሀገርን እንምከር ኢትዮጵያ ትምከር ብለዋልና ከሱ ጋር እያገናኘን የተወረሰ ዋናው እንደው ግረ መንገድ ለማለፊያም እንደሆነን እነዚህ 8 አጀንዳዎች ቢያንስ የተወሰኑ 2 3 4 እንደው አንኳር የምትላቸው ታስታውሳቸው ካለ? አንደኛው ያው የሀገረ መንግስት ግንባታው ጋር የተገናኘ ነው። እኔ ሁሌ ይገርመኛል። ምንድነው የሚገርመኝ?
የኛ ሀገረ መንግስት መች ነው ተገንብቶ የሚያልቀው? መች ነው የምንግባባበት አይነት ተመስርተዋል ሀገሩ ግን ደግሞ ሀገረ መንግስቱ ተገንብቶ አልሄደም ብዙ ርቀትና ያው በኔ እይታ አንተ ማሳበን ትጨምርበታል አይደል? ስቴት ፎርሜሽን እና ስቴት ቢልዲንግ የሚባል ነገር አለ አይደል? ስቴት ፎርሜሽን ሀገሩ ሲመሰረት ማለት ነው። ተመሰረተ ሲባል ህዝቡ ባውንደሪው ምኑ በቃ ሀገር ይሄ ሀገር ተብሎ በዓለም ዕውቅና ተሰጥቶት ሀገሪቷ ተመስርታለች። በዘመናዊ ኢትዮጵያ ተብሎ ከሆነ ጊዜ በኋላ ከዛ በፊት ደግሞ ከጀመረው ለብዙ አመታት ተመስርቷል። ግን አይ ቲንክ አመሰራረቱ ላይ አወላለዱ ላይ የሆነ ችግር ሳይኖር አይቀርም በኔ እይታ። አላድጋል ገባ ሲያድግ ነው ሀገረ መንግስት ግንባታ የምትለው ያ የተመሰረተው ነገር ነርቸር እያደረገ ሲያድግ ተቋማት አብሮት ሲያድጉ የዜግነት ሰዎች ስሜት ሲሰማቸው የተለያዩ ተቋማት በደንብ እየተገነቡ ሲሄዱ በቃ ጠንካራ ሀገር እየተመሰረተ ሲሄድ እየተገነባ ሄዳ የግንባታ ኢዝ ፕሮሰስ መስራታ ኢትዮጵያ ጉዳይ ቆሟል ማለት ነው። አላደገም ቀንጭሯል ማለት ነው። የሆኑ ነገሮች ላይ ያደግንባቸው ነገሮች ሊኖሩ ይችላሉ ብዬ አስባለሁ። ግን ረጅም አመት ታሪክ አለኝ ከሚል ሀገር ግን ከኛ ኋላ የተመሰረቱ ስማቸው ያልነበሩ ሀገር አሁን አሜሪካ 250ኛ ዓመቷን ታከብራለች አይደል? አሁን ግን ሀገረ መንግስት ግንባታ አይነት ወሬ አይደለም የሚያወሩት እነሱ። ብሔረ መንግስት ግንባታም አይደለም፣ ስቴት ቢልዲንግ ኤንድ ኔሽን ቢልዲንግ አይደለም። አሁን እነሱ ከዛ አልፎ ዓለምን ስለመምራት ላይ ናቸው። ኢምፓየር ነው እየመሩም ነው። የሚያሳስባቸው ዓለም ምንመራውን ነገር ሉዝ እያደረግን ነው እንዲህ አይነት ነገር ላይ ነው። just 250 years ከተመሰረተ እኮ ትክክል። እኛ በሌላ በኩል 1000 ዓመታት ምናምን ነን ያው ዲቤተብል ቢሆንም ሚል ነገር እናነሳለን። ግን ዛሬም ሁለት እግር አለን ወይ ሁለት እጅ አለን ወይ እያልን እያወራን ነው አይደል? ፎርምድ ሆነናል ወይ ከዛ አድገናል ወይ ሀገር የሚባል በጣም ትክክል። በነገራችን ላይ ጥንታዊ ሀገር ከሚባሉት መሆኗ ምንም ጥያቄ የለውም። ግልጽ ነው እኮ በተለያየ መልኩ ይወራል። ግን ደግሞ አሁን ያመጣው ኤግዛምፕል በጣም ትልቅ ምሳሌ ነው። ማለት አሜሪካ የዛሬ 200 ዓመት የዛሬ 100 ምናምን ዓመትም የነበረባትን ደም መፋሰስና የእርስ በርስ ግጭት እናውቃለን። ዛሬ ላይ የደረሰችበትን ሁኔታ ደግሞ እናውቃለን። ያ ማለት የኢትዮጵያ ትልልቅ ስልጣኔዎች ኦልሬዲ አሜሪካ ሳትመሰረት አልቀዋል። አሁን ትልልቅ የምንላቸው ስልጣኔዎች ብናስብ አሁን ላሊበላም በለው ጎንደርም በለው የሐረርንም እንትን በለው ሌሎቹንም አሜሪካ ሳትመሰረት ሁሉም ያለቁ ናቸው። ሐረር ኤቭሪ ስልጣኔ ማለት ነው። ከዛ አንጻር ልክ አሜሪካ መመስረት ከጀመረችበት ጊዜ ጀምሮ ኢትዮጵያ ደግሞ ዘመነ መሳፍንት ወዘተረፈ ከምትለው ጊዜ ወዲህ የመጣ ስለሆነ አለማደግ ፕሮግረስ አለመኖሩ በጣም 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 ግልጽ ጉዳይ ነው እና እንደ ሀገር ተመስርተን አለማለቃችን ብለህ የጀመርከው ሂደት በጣም ኢምፖርታንት ነው። ኢትዮጵያዊ አሁን ኢትዮጵያዊ ነኝ ወይ የሚል እኮ ስቲል ጥያቄ እኮ አለ። ኢትዮጵያ ነህ አይደለም? ኢትዮጵያዊነት ራሱ አሁን ሀገራዊ ምክክር ይባል ወይስ ብሔራዊ ምክክር እኮ ተብሎ ጭቅጭቅ ተፈጥሯል። ገባህ አባባሌ? ኢትዮጵያዊ ነኝ በጣም ትክክለኛ ኩዌስችን ነው። ባይዘው ማለት አንድ ሰው አሁን ኢትዮጵያዊ ነኝ ብሎ ለማመን የሚጠራጠርበት ወይም ኢትዮጵያዊ ነኝን ተርጉሞ ያልጨረሰበት ገሃድ ውስጥ ነን ማለት በእርግጥም በጣም ክሪቲካል ጥያቄ ማንሳት ይፈልጋል። ልክ እኔ አይመስለኝም ነበር አዲስ አበባ ውስጥ ስለኖርኩ ማለት ይሄን ኮስችን የሚያደርግ ኮሚኒቲ መኖሩንም አላውቅም። ያው ሁሌ ባደከበት አይደል ሀገርህን ዲፋይን የምታደርገው። ግን በተለያየ የሥራ አጋጣሚ ጫፍ ሀገሮችም ሄጃለሁ እና እኔን የመሀል ሀገር ሰው ነው እሱ እኮ ኢትዮጵያዊ ነው ሀበሻ ነው ብሎ የሁለት ሀገር አይነት ሰው ነገር ሴንስ ሲፈጠር ጀጅ አይደለም ያረኩትኝ። ያንን የፈጠረው ስሜት ከየት መጣ ማለት ኢትዮጵያ ውስጥ ሆነ ምን ይላሉ ጎረቤት ሀገር ስንሄድ የበለጠ ኮምፎርታብል እንሆናለን። ወደ አዲስ አበባ ከምንመጣ አዲስ አበባ ስንመጣ አንዳንዴ እንደውም ሰው ያየናል ፓስፖርትም ምንም ልንጠየቅ እንችላለን አንዳንዴ አለ።
ጎረቤት ሀገር ወይ ጅቡቲ ወይ ምናምን ስንሄድ ግን ወይ ወደ ሶማሌ ስንሄድ አንዳንድ ጊዜ we feel የበለጠ ኮምፎርታብል ማለት ይሄ እኮ ከባድ ነገር ነውና ኮምፎርታብል ማለት እዚህ ኢትዮጵያ ውስጥ ከምንዟዟር ኢትዮጵያ ስንወጣ መሀል ሀገር መተን ከምንዟዟረው በላይ ጎረቤት ዳር ያለው ሀገር አንዳንዴ እንደው ግን እንደዚህ አይነት ነገሮች አሁን እንዲፈጠሩ በተለይ ሳይንሱን እስኪ ለማየት እንሞክርና ሶሳይቲ ማለት አንድ ኢትዮጵያ የምትባል ጃንጥላ ውስጥ ሆነን ትክክል ነው ከኢትዮጵያ በኢትዮጵያ አጠቃላይ አቅጣጫዎች በነፃነትና ኮምፎርት ተሰምቶን ኢትዮጵያዊ ስለሆንኩኝ የሆነ ጋምቤላ ጫፍም ልሂድ አክሱም ጫፍም ልሂድ ኦሮሚያ ጫፍም ልሂድ እዛ የትም ቦታ ሊሰማኝ የሚገባው ሰላም እና ኢትዮጵያዊነት ስሜት እንዲሰማኝ ሲገባ ከኢትዮጵያ ቀጠና ስወጣ ሰላም ተሰማኝ የሚል አይነት ፋክት ነው የምነግርህ። እኔ ደንግጫለሁ። እንዲህ ሰብስቤያቸውላ ተከራከርኩኝ። አስታውሳለሁ አንድ ማታ ላይ ለምን እንደዚህ ሀገር ነው እኮ ምናምን እያልኩ በነገራችን ላይ ሁለት አሁን ኤሊት መንግስት የሚባል አካል አለ። በአንድ በኩል ፖለቲካሊ እንዲሰራ የሚጠበቅበት ኃላፊነቶች አሉ። መንግስት የሚባለው አካል በተለይ በእንደዚህ አይነት ሲቹዌሽንስ ላይ ሊወስድ የሚገባው ቀጥተኛ ምክንያታዊ ሳይንሳዊ ኃላፊነት የተገባ ነው። እሱን ደግሞ ትተነው ከሱ ውጭ እንደ ተማረ ሰው ከሚሰማን ኃላፊነት አንጻር ምክንያታዊ በሆነ መልኩ ሀገር ይዘልቃል። መንግስታት ይነሳሉ፣ መንግስታት ይፈርሳሉ ወዘተረፈ which means ሀገራት ይፈርሳሉ፣ ሀገራት ይነሳሉ ወዘተረፈ ህዝብ ግን ይቀጥላል እና ጠንካራ ህዝብ፣ ጠንካራ መንግስት፣ ጠንካራ ሀገር ይሰራል የሚለው ስሜት አለ። በአንድ ሀገር ውስጥ በአጠቃላይ በሀገሪቱ ካርታ ውስጥ በነፃነት መንቀሳቀስ አለመቻልን ፊል ማድረግ ትክክል ነው። ይሄ በጣም ያማል። በተለይ እንደተማሩ ሰዎች አሁን ባለፈው ሳምንት ስናወራ ከነበረውም የክሪቲካል ማስ ቲንኪንግ አንጻር ልክ ተምረናል እናስባለን ብለን እንደሚያስብ ሰው ሆነን ካየነው እንደዚህ አይነት ጉዳዮች በጣም ስሜት ይነካሉ፣ ይጎዳል። ለማሱ ለአብዛኛው ኢትዮጵያዊ ኃላፊነት እንዲሰማን የምንጠበቅ ሰዎች አለን። ትንሽ ቀለም ከቆጠርን ኃላፊነት መውሰድንም መውሰድ በጣም አስፈላጊ ነው። ባይዘው ታስታውሱ ከሆነ ማሜ ከኛ ቋንቋ ውጭ እኮ ኢቭን አወራር ዘይቤ ያለውን ሰው እኮ ኋላ ቀር አድርገን እናስብ ነበር። ማሾፊያም ጭምር ነበር የምናደርገው። ትንሽዬ ማለት እየተናገረልህ ያንተን ቋንቋው ሳይሆን ያደገበት ሳይሆን ትንሽ ሸፈፍ ካደረገው እንትኑ ፕሮናውንሴሽኑ ከተለወጠ የሰው ልክ አይመስልንም ነበር ልጅ እያለ ዩኒቨርሲቲ ራሱ እኮ የተለያዩ ስሞችን ጽፍ ነበር ግልጽ። ስለዚህ አሁን ቅድም ያልኩ ሴፍቲ አይሰማኝም ሲል ኢትስ ኖት ፊዚካል ምናምን ነገር ፖሊስ ምናምን የሚጠይቀው ነገር ብቻ አይደለም። ሴፍቲ ማይሰማው የኔ ብሎ እንዳያስብ ይሆን እንደ ባይተዋርነት አይደል እንደ እንግዳነት ከተሰማው ባህሉን ቋንቋውን ምኑን ኤክሰርሳይዝ ሲያደርግ ላይክ ይሄ ሰው ከየት የመጣ ነው የሚል ጀጅመንት ምን ፈጥር ከሆነ ያው አለመተዋወቁ አለ ማለት ነው። እና ሳይኮሎጂካሊ ስቴቢሊቲ ጋር ተሰማው ሶ ከዛ ያ ከየት መጣ ነው አሁን ጥያቄው። የተወረሰ ህመም ቅድም ስትል እንደነበረው የተወረሰው አላቀርነት ስንል ከየት መጣ ማለት አንዱን ማይቀበልበት አሁን አይደንቲቲ ሀገር መንግስት ግንባታ ስንል እኮ አንዱ የቋንቋ ጉዳይ ነው፣ የማንነት ጉዳይ ነው አይደለ? ኢትዮጵያዊነት የሚባለው ተቋማቶቹ ይሄን ሁሉ ኢትዮጵያዊ ማን ነው ብሎ እንደጠየቀው ስቲል አሁንም አልተመለሰም ማለት ነው። እና ምንድነው መሰለህ ማሜ እኔ የሚመስለኝ እንግዲህ ሰው ሲወለድ ሁሉ ነገሩ ነው አብሮ የሚወለደው። አይኑ፣ አፍንጫው አይደል እንዲህ ጤናማ ልጅ ሲወለድ እኮ ያድጋል ነው እንጂ ያለ ሳምባ አይወለድም። ሶፍትዌሩ ሙሉ ገና በሳምንታት ነው ኤምብሪዮሎጂካሊ ነገሮች ቁጭ የሚሉት። እዛ ሆድ ውስጥ እያለ ምን ይሆናል? እያደገ ይመጣል። ሶ ጆሮ አለው፣ አይን አለው፣ አፍንጫ፣ እጅግር ሁሉ ነገር አለው። ሳይዙ ይነስ እንጂ አእምሮም ኤቭሪቲንግ አለው። ሶ ከተወለደ በኋላ ምን እያደረገ ይመጣል? እያደገ ማቹር እያደረገ ይመጣል። ግን ጤናማ ሰው
ሳምባ ልብ ሳይኖረው እግር እጅ ሳይኖረው አይወለድም። ሶ ምንድነው ከዛ ሲያድግ በደንብ እጁ እግሩ ተለቅ ብሎ አይኖ ያድጋልና እኔ አንዳንዴ ዳውት ማደርገው ኢትዮጵያ ተወልዳ ከሆነ ስትወለድ ምናልባት የሆነ እጇን ረስታለች ወይ እንዳያስቅማም እኔ ሲሪየስ ነገር ነው የማወራው። It's very interesting በጣም በርከት አድርጊው። It's very interesting የሆነ ነገር ሳምባ ወይ ጎሎ የሆነ ነገር ምክንያቱም ቅድም ያልኩ ሰዎች የሆነ ምናልባት ተረስቶ ይሁን በመወለድ ፕሮሰስ ውስጥ ሳይካተቱ ቀርቶ ይሁን እንዲህ አይነት ፊሊንግ ባዳ ነህ አንተ አሁን እጅ ባዳ ሊሆን አይችልም። እጅህን ዌልከም ነው የምትለው የኔ ነው ብለህ ነው የምታስበው። የኔ ነው ብለህ አይደል የምታስበው። እጅ ነገርን በእንክብካቤ ነው የምትይዘው። እጅህ ላይ ሙድ አትይዘው። ሜታፎሩ ምን መሰለ? ሜታፎሩ የኔ ያልከው አካል በጣም ነው የምትወደው። አንዱን ከአንዱ ራሱ አታበላልጥም። አፍንጫ ሳይኖረኝ አይኑረኝ እግር ይኑረኝ ይሄ ኢምፖርታንት ነው ብለህ አትልም። እንኳን እነዚህ ሰዎች እንደዛ እንዲሰማቸው ያደረገው ብዬ ማስበው የሆነ እጅ የምትለው የኢትዮጵያ ወይ እግር የምትለው አካል አንድ እግሩ ወይ አንድ እጁ ምናምን ተለያይቶ አንድ አካል ሆኖ ግን ተለያይቶ ኖሮ እንደ ባዕድ የማሰብ አይነት ህመም በሽታ ይመስለኛልና እነዛም በቃ አልተቀበለኝም ብሎ ተካትቻለሁ ብሎ አያስቡም። ስለዚህ የዚህ አካል አይደለሁም ሌላ ቦታ ነኝ ብሎ እንዲያስቡ ተደርገዋል። ይሄኛውም ሰው ደግሞ የኔ ነህ ግን ደግሞ የኔ አይደለህም አይነት ነገር ላይክ የሆነ ነገሩ የኔ ነህ ተጠቀምባለሁ ግን ደግሞ ተዋህዶ አለማደግ ምን አብሮ አልተወለደም ሁላ ፎርም ሲደረግ እነዚህ ነገሮች ፊዚካሊ ነው እንጂ ፎርም የተደረገው ፊዚዮሎጂካሊ ፈንክሽን በሚያደርገው አይደለም። ፊዚካሊ ሊኖር ይችላል ግን ጂኦግራፊው እንደዚህ ሶማሌ፣ አፋር፣ ትግራይ ምናምን ኦሮሚያ ምናምን ቤኒሻንጉል ተብሎ ጂኦግራፊው ገብቷል። ግን ይሄ ልክ ፊዚካሊ ተገናኝቶ ነርቭ ግን እንደዚህ አብሮ ግን እንደ ሲስተም ፈንክሽን እያደረገ ባለፈው ሲስተም ቲንኪንግ ስትላል ነበር እንደ ሲስተም ግን እንደ ሲስተም ፈንክሽን እያደረገ ነበር ለማለት ይከብደኛል። አሁን ያልኩክ ምልክት ቦዲው አለ ኢንተርናል ግን እነዚህ ነርቮች ኮኔክትድ አይደሉም ማለት እሱ ምልክቱ ምን መሰለ? የኢትዮጵያ ህገ መንግስት አንቀጽ 39 ምንድነው የሚለው? አሁን የሚወያዩበት እኮ አንዱ ኢሹ እሱ ነው። የብሔር ብሔረሰቦች መብት እስከ መገንጠል ይላል። አየህ ምን ያሳያል? ይሄ እስከ መገንጠል የሚለው እኮ የሚያሳይህ እኮ በቃ ቢሎንግ ላላረግ ይችላል ጂኦግራፊካሊ እዚህ ውስጥ በሆነም ትንሽ አያቹና የኔነት ስሜት የሚባለው ነገር ካልመጣ እንደ ቤተሰብ ትሪት ካልተደረገኝ እኮ ካልነበርክ ልክ ነው። አሁን እንደዚህ ከሆነ እኮ አወላለዱ ያልከው ላይ የሚገናኝ ነገር አለ። ስለዚህ ስጋት ካልነበረ ስጋትን ምን አመጣው? ምንድነው ብዙ እንገንጠል ሚል ብዙ ብሔር ነበር አይደል እንዴ? ኦፍ ኮርስ አይደል? አወላለዳችን ላይ ኤክስ ከነበረ አጀማመራችን ስለዚህ ከስጋት ነው ትርጉም የምንጀምረው። አንድ ከነበርን መጀመሪያ ላይ ወይም አንድ መሆንን ከሆነ እምነታችን ስንጀምረው በመሃል የመለየትን መንፈስ ጥያቄ እንኳን አናረገው። ጥያቄ ሆኖ መምጣቱ ራሱ አጀማመሩ ላይ ችግር እንዳለ ያሳያል ማለት ነው። የኢትዮጵያ ችግር መቼ ነው የሚጀምረው? እንደው በተለይኛ አሁን ሳይንሳዊ አትገል ከማሰብ አንፃር የሺህ ዓመት ታሪክ ተብሎ ይታሰባል። ወይም ደግሞ መቼ ነው እንትተን ራይት ነው አሁን ላይ እንደ ሀገር መደማመጥም ያለኩ አይመስልም። አሁን ማለት እንደው እንኳን ታሪክን አሁን መቼ ነው የጀመረው ብዬ ሩቅ ልሄድ አስቤ ተመለስኩ። ራይት ነው እየተደማመጥንም አይደለም ራሱ መደማመጥ እኮ እንትን ይፈልጋል። ባይዘው ጆሮ ከአእምሮ ጋር ኮሚኒኬት ያደርጋል። ገባ ከሚያስበው አካል ጋር አይደል? አይን ጆሮ ሴንሰሪ ኦርጋኖች ናቸው አይደል? ሰው ወስደህ ልብህ ጋር አእምሮ ጋር ኮኔክት አድርገህ ለመስማት እኮ መረጋጋት ይፈልጋል፣ መሰልጠን ይፈልጋል። ቅድም እንዳነሳኸው በተለያየ ትራውማ አየህ
ቅድም እንዳልኩ አብሮ ሆኖ አብሬ አይደለሁም ሚል እንዲሰማው የተደረገበት ሁኔታ ካለ እዛ ላይ ደግሞ ተመስርቶ ፖለቲካ ከተሰራበት ታሪኩ የሆነው አልካተት ሲልለት የሆነ እኔን ደግሞ አይመጥነኝም የሚለው ታሪክ ደግሞ ሙሉ የሀገሪቷ ታሪክ ተደርጎ ሲወራለት እኔ የለሁም ታሪክ ውስጥ ሲል ያን ደግሞ ፖለቲከኞች በደንብ አድርጎ ቢውልድ በደንብ እንትን ተሰርቶለት ቴሲስ ተሰርቶለት ቢውልድ ሲደረግ ይሄኛው ደግሞ ና ግድ የለህም ከማለት ደግሞ የሚያባብስ ነገር እየሰራ ሲሄድ ትምህርት ቤት ክላስ ውስጥ ቁጭ ብሎ አንዳንዴ ተሰደባለህ ገባ ታሪክ እየተማርክ ላንተ ስድብ ይሆንብሃል አንዳንድ ጊዜ ማታምንበት ነገር ምናምን እና እኔ ካወላለዱ ጀምሮ ችግር አለበት ስል ምንድነው ብዬ ማስበው ሁሉንም ሊያስማማ የሚችል ሁሉም ራሱን ሊያይበት የሚችል አይነት ነገር ይዞ ታምኖበት አይደለም የተወለደው ስለዚህ ዘመነ መሳፍንትም በለው ከዛም በፊት በለው በኋላም በለው ያለው ስቲል እኮ አንግባባም በኢትዮጵያ ታሪክ ውስጥ ማለት ነው እነዚህ ነገሮች ምን ፈጠሩ ቅድም ያልኩ ፖለቲካው ታሪኩ ደግሞ የራሱ ሰራና ፔኑ በጣም አክቲቭ እንዲሆን ትንሽ ቁስል ሆኖ ሊደርቅ ሲል ደግሞ የፖለቲካ የመብት የምናምኑ ደግሞ አክቲቭ ያደርጋል አሁን መደማመጥ ለመናቃተን ብትል መደማመጥ ስክነትን ማሰብን ማስተዋልን ማስተንተንን ይፈልጋል ግን የሚመጡ መልእክቶች ግን ወዴት ነው የሚሄዱት ይሄ በፋይት ኦር ፍላይት መሮጥ ወይም መደባደብ አሚግዳላ ቢባለው ባለፈው እንደተነጋገር ነው ይሄ ስሜትን ፕሮሰስ የሚያደርገው ብሬን ከትውልድ ወደ ትውልድ ይተላለፋል ፍርሃት ነው ያለው አንዱ አንዱን ይፈራል አንዱ አንዱን አያምንም አንዱ አንዱን እንዳጠቃው ተነግሮታል ኦፍ ኮርስም ጥቃቶችም ነበሩ ማንከዳቸው አለመተማመኖች አሉ ስለዚህ አንተ ሁሌ ሌባ ገብቶ ቤት እንትን ይያለ ያለ ነገር ጣራ ላይ የሆነ ዝናብም ኮሽ ሲል እኮ ብርግግ ነው የምትለው ሰርቫይቫል ነው ተሰርቀሃል ወይ ልጅ ተገድሎባል የሆነ ነገር ሆናል ስለዚህ እንትኑ የዝናብ ድምጽ አይደለም የምታዳምጠው ቋህ ሲል ብድግ ብለ የሆነ ነገር ለማድረግ ነው ቶሎ ብለ የምታነሳውና በማሰብ ውስጥ በማደማመጥ ውስጥ ለዛ የሚያበቃ የሆነ መተማመን የለም ይሄ ትራውማው ነው የሚያዳምጠው ትራውማ ደግሞ አያስብም ገባህ አባባሌ ትራውማ አያስተውልም ፔን ስለዚህ ኢቭን የሆነ ነገር ቀጥታ ትክክለኛ ነገር ራሱ ብትባል ዲፌንሲቭ ነው ነገር አራ ሊወስድብኝ ነው ምናምን ነው ስለዚህ ያንን ዲፌንሲቭ ወይም የትራውማ ሪስፖንስ ነው አሁን እኔ መሰጋው ውይይትም ተብሎ ምንም ተብሎ ወደዛው ተመልሰን እንዳንገባ ነው ያንን ምን አባባሰው ጦርነቶች ቀይ ሽብር ነጭ ሽብር ከዛ ጦርነት ውሃት መጣ ከዛ የብሔር ብሔረሰቦቹ ነገር መጣ ከዛ ስቲል እርስ በርስ ጦርነት አሁንም እንደምታየው ነው ጦርነት አንተ ከልጅነታችን ጀምሮ እኮ ጦርነት ታሪክ ነው ምን ሰማው የውስጥ እንደውም ከውጭ ይልቅ ማለት ነውና ያ ደግሞ የሚፈጥረው ልጁን እንዴት ብሎ ነው የሚያሳድገው እኔ በቅርብ ጊዜ በተፈጠሩ ራሱ ጦርነቶች ለልጄ እንዲብዬ ነግረዋለሁ ብሎ ያለኝ ሰው አለ ለልጄ ምነግረው እነዚህ ሰዎች ጠላቶች ናቸው እንዲብዬ ነው ማሳድገው ለምን መርሳት የለበትም ጠላቶቹን ብሎ ይነግረኝ ደነገጥኩኝ አሁን ምን ማለት ነው አየ ከትውልድ የሚተላለፈው ትራውማ ቀላል አይደለም ይሄን ፔን ይዘህ እንዴት ታዳምጣለህ አንድ ሰው ለምሳሌ እናተ ገዳይ ነው ተባልክ ለምሳሌ እናተን የገደለብህ እሱ ነው ተብለ አጠገቡ ቁጭ ብለህ መቀመጥ ራሱ ትችላለህ እንኳን ማዳመጥ በጭራሽ እንደመላሽን ታስባለህ እንጂ አየ በቀል ነው የምታስበው በቀል ምቀኝነትና በቀልኛ ሀገር ቀላል አይደለም ያለው ይሄን ነው ያንተን እይታ ደግሞ እንስማ እስኪ የኔ እይታ በጣም አነሳለሁ በጣም ማለት ኢንስፓየር የሚያደርግ ነገር ነው ያነሳልኝ ያለው ከዚህ ባለፈው እንዴ የተጫወትን አይ ቲንክ ከካሜራ ጀርባ ነው ምንድነው አንድ ሪሰርች ኢኮኖሚና ለጎረቤቱ ምናምን የሚለው ጀለሲ ነው ምንድነው አሙቀኝነትና በቀል የሚለው ነጥብ ስታነሳ ነው በጣም ፊል ያደረኩት ለጎረቤቱ ተቀንሶ ቢሰጥ ወይስ ለሱ ተጨምሮ ቢሰጥ ያልከው ሐሳብ እሱ ሪሰርች አንድ ጥናት ተሰርቶ ነው እንግዲህ እኔም ሲዘዋወራየውና ሙሉውን አውርጃ ነበርኩትና ገጠር ውስጥ ነው እንግዲህ አስበው ከተማ አይደለም ገጠር ውስጥ ነውና ገበሬዎች ናቸው የተሰራው ሪሰርች ሞር ስነ ልቦናቸውን ለመረዳት ነው
ምንድን ነበር የሚጠየቁት? የትኛውን ይመርጣሉ? ለምሳሌ እነሱ የሚያገኙት ነገር እንዲጨመርላቸው ነው ወይስ ጎረቤታቸው ወይም ሌላ ሰው የሚያገኘው ነገር እንዲቀነስ ነው? አሁን ኖርማሊ አንተ እንዲጨመር ነው አይደል የምትጠብቀው? ምን አገባኝ የሌላው ስለራሱ። ግን ጥናቱ ኢትዮጵያ ውስጥ የተደረገ ነው። ጥናቱ የሚያሳየው ሪሰርቹንም ልክ ይልሃለሁ አይ ቲንክ ሶ ጥናቱ የሚያሳየው የኔ ከሚጨመርልኝ የጎረቤቴ ቢቀነስበት ነው። በቃ ይሄ ነው። ኢንቪ ማለት እኮ ሌላ ነገር አይደለም። በጣም ቴንክ ዩ ማለት ይሄ ነው። አሁን ልከልኛል አይቼዋለሁ። በጣም ነው የገረመኝ። ሪሰርች ሆኖ የኔ እንዲጨምር ነው የምጠብቀው። ፐርሰናል ስለ ጉዳይ ነው ማስብ። ግን የጎረቤቴ ወይም በዘመናዊ ቋንቋ በከተሜ ቋንቋ ብናወራ የጓደኛዬ ቢከስር የጓደኛዬ ቢቀነስ፣ ስለዚህ የኔ ከሚጨምር ያንተ ቢቀነስ እንደማለት ነው። ምቀኝነት ፕሮማክስ ይለዋል። ይሄ ነው ፕሮማክስ በዘመኑ ቋንቋ፣ በወጣቶቹ ቋንቋ ይሄ ነው። እንደው መመቅኘት እኮ አለ። ሌላ ሰው ሲያድግ የሆነ ተመቀኘ ለኔ ስለምን አይሆንልኝም ምናምን ልትል ትችላል። ግን የኔ ከሚጨምር እሱ ይቀንስ ለብል አይነት ምቀኝነት ጥናት ኢትዮጵያ ውስጥ ነው። ግን ምናወራው ግን ምንድነው? አረ የኔ ይቅርብኝ አንተ ይባስ ነው አይደል? ስናወራ እንደዛ ነው። ከላይ ምን ነው ዲስ ፋላሲ ጀምሪያ ሀገር ዜግነት ማለት ያለ ስጋ የተገመደ ወንድማማችነት። ስለ ሀገር ሲወራ በተለይ ፈረንሳይ አብዮት በጣም ጥሩ ምሳሌ የሚደረግበት ዋነኛው ምክንያት ሩሶ የጻፈው ሶሻል ኮንትራክት አራቱ ኤሌመንቶች ማለት ነው። ኢኳሊቲ፣ እነዚህ ሊበርቲ፣ ፍራተርኒቲ እኩልነት፣ ነፃነት፣ ወንድማማችነት እና አራተኛው ምንድነው? አራተኛው ጠፋኝ። መንገድ አራት ኤሌመንቶችን ሲያስቀምጥ አሁን እነዚህ ሊበርቲና ፍሪደም፣ ይሄ እኩልነትና ነፃነት፣ ኢኳሊቲ፣ ሊበርቲ፣ ፍሪደም እና ፍራተርኒቲ፣ ከዛ ኢኳሊቲ እነዚህን አራት ነጥቦች ሲያመጣ ፍራተርኒቲ የሚላት ቃል ወንድማማችነት ማለት ነው። ግን የዜግነት ወንድማማችነት ማለት ነው። በዜግነት መጋመድ ይሄ መወለድ ቋንቋ ነው። በአባባል እኮ እኛ የምንለው በቃ መወለድ ቋንቋ ነው። ኦኬ መወለድ ቋንቋ ነው። የዜግነት ወንድማማችነት ብሎ ፍራተርኒቲን ልክ ስላመጣ አፍተር 30 years የፈረንሳይ አብዮት እውን ሆነና ብዙ ጊዜ ነው የፈረንሳይ አብዮት ደጋግሜ የማነሳው በተለያየ መድረክ ከሌሎቹ አብዮት ከእንግሊዝም ከጀርመንም ከጣሊያንም ከሌሎቹ የአውሮፓ አብዮቶች ስለሚለይ ነው። የኢትዮጵያን አብዮቶች ደግሞ ወይም የአብዮት ሙከራዎች ካየን 5 የአብዮት ሙከራዎች ተካሂደዋል ይባላል። በአንድ ሴንቸሪ ውስጥ ከአድዋ ጀምሮ የሆኑ ትልልቅ ነጥቦች ግን ያልቀጠሉ ሌጋሲ ያልተበጀላቸው ምናምን ነው። አሁን አድዋ መከበር የጀመረው ከ7 ዓመት በኋላ ነው ምናምን የሚባል ነገር ሁሉ ሳይ በጣም አፍራለሁ። አድዋን የሚያክል ግዙፍ ድል ማለት ነው። ከዚያም በኋላ የመጡትን ትግሎች ስታይ የጣሊያኖቹንም ትግል፣ የ53ቱንም ትግል፣ የ66ቱንም ትግል፣ የ83ቱንም ወዘተ እንደዚህ ስንመለከት ሌጋሲ ሆነው የመቀጠል እውቀት ሆኖ የመቀጠል ክሪቲካል ማስ የመፍጠር ወደ አስተሳሰብ የመሻገር ከልቸር አላዳበሩም፣ አልፈጠሩም። ሶ ፔንፉሊ ያማሉ። ወደ ዩሮፒያን ስንሄድ የዩሮፒያኖቹን ምሳሌ የምናደርገው ከአብዮቶቻቸው በፊት እንደኛው ነበሩ። እንደኛው ምቀኞች፣ እንደኛው ኋላቀሮች፣ እንደኛው በጣም ብዙ ነገራቸው ነበረ። ከዛ አንጻር ኤግዛምፕለሪ አድርጎ መጠቀም ይቻላል። በተለይ ፊሎዞፊካሊ ለማሰብ ራሽናሊ ለማሰብ። በነገራችን ላይ ሀገር የሚባለው ጉዳይ ከታሰበ የትኛውም ሀገር መንግስት ቀይሮት አያውቅም። መንግስት ተነስቶ ሀገር አሰልጥኖ አያውቅም። ይሄ የዓለም ታሪክ እውነታ ነው። ይሄንን እንደውም አርስቶትል አንድ ጥሩ ነው። አርስቶትል ፕሌቶ ቆንጆ ፖይንት ነው የሚያስቀምጠው። ማን ነው የሚያሰለጥነው? አርቲስት፣ እነዚህ ኢሊት አገር አደገ
ሰለጠነ የምትሉኝ ከሆነ ስለ ፖለቲከኛውም አትንገሩኝ፣ ስለ መሐንዲሱም አትንገሩኝ ይላል። ሞራል የሚገነቡት ራይተርስ ይሄ ሊትሬቸር አርት የሚሰሩ አርቲስት ማለት ተዋናይ ለማለት አይደለም። ምናብ እንዲህ ኮመን ያደርጉና ሞራል ይቀርጻሉ ራይተርስ። ሼክስፒር የጻፋቸውን ጽሁፎች እንደ ሼክስፒር ማለት ነው፣ እንደ ሴኔካ ማለት ነው፣ እንደ ሆሜር ማለት ነው እንጂ ከዚህኛ ጋር እንዳሉት እንትና አይደለም። እኛም ጋር ጥሩ ጥሩ ጽሁፎች አሉ። ፍቅር እስከ መቃብር፣ እንዳደፍርስ ለምን ሀገር አልገነቡም? ቻሌንጅ ላድርግ፣ አንተም ጸሐፊ ስለሆን ከማለት ነው። እመጣበት የኛ ወይስ ገንብተዋልም ካልከኝ የኛ ለምን አልገነቡም የሚለውን ጥያቄ እመጣበታለሁ። የሼክስፒር ስራ እንዴት ገነባ እንግሊዝን ስንል 1604 ነው ለምሳሌ ኦቴሎ የተጻፈው። ጥቁር ነው ኦቴሎ። ስፔን ውስጥ ይታወቃል፣ ሙሮች ጥቁሮች ነበሩ፣ ሲቪላይዜሽን ሰርተዋል ይታወቃል። ለስልጣኔ ለእድገት ያለውን ቁጭት ያለውን ቅናት ያለውን ጥረት የሚያሳይበት ስራ ነው። ማክቤዝን ውሰደው እንደዚሁ ንጉስ ሊር ይልሃል። እዛ የሮመን ነገስታትን ስቶሪ ያመጣል። ሃምሌትን ያመጣል። መሆን ወይም አለመሆን የሚል ፊሎዞፊ ነው የሚያነሳው። ንጉስ መሆን ይችላል ሃምሌት፣ ግን ልንገስ ወይስ አልንገስ የሚለውን ስሜት ከራሱ ጋር ያለውን ሰልፍ ኮንፍሊክት ያነሳል። እነዚህ ጉዳዮች 1600ዎቹ ተሰሩ በብዛት። 1680 ላይ የእንግሊዝ አብዮት ፈነዳ። የተጻፈው ሊትሬቸር የኛ ሀገር ሊትሬቸር ለምንድን ነው ለውጥ ያላመጣው ብለን ብናስብ እዛ ጋር ሲጻፉ ሀገርን ዲፋይን ከሚያደርግ የሞራል ኢሹ ሼክስፒር እኮ ለ400 ዓመት አላው። አሁንም እኮ እኛም ሀገር ኢቭን ሀገር ለመገንባት እኮ ተውሰነው እነ ጸጋዬ እኮ መድረክ ላይ አውጥተውታል፣ ተርጉመውታል። ምናብ ይፈልጋል ሞራል። አሁን መሆን ወይንም አለመሆን የሚለውን እንትን መለየት የዲኮሊ ፊሲል ሚካፋ እንደሚለው ጥቅልል ብለህ መግባት መሆን ወይንም አለመሆን። መጀመሪያ ምናቡን መረዳት በጣም ያስፈልጋል። እንግሊዝ ከፈረንሳይ ጋር የ100 ዓመት ጦርነት አካሂዳለች። እርስ በርስ ከራሷ ጋር እርስ በርስ ጦርነት አካሂዳለች። በጣም የዘውድ መንግስት ውስጥ ነበረች። በጣም ኋላ ቀር ነበረች እንግሊዝ። ከዛ ይሄ ሊትሬቸር ለንደን ላይ 20,000 ሰው የሚታይበት ቲያትር ቤት እስኪገነባ ድረስ ያ ሊትሬቸር ተጽዕኖ ፈጠረ። ወደ ሬቮሉሽን ገቡ። ከዚያስ በኋላ ሬቮሉሽኑ የሚገባው ሶሳይቲ ነው። አየሁ ወደ ፈረንሳዩ ስንሄድ እነ ቮልቴር አሉ። ግን ፊሎዞፈሮቹ ሩሶም ጻፈው ምን ማኒፌስቶ ስለሚፈልግ የፖለቲካ ማኒፌስቶ ሳይሆን የሶሻል ኮንስትራክሽን የማህበረሰብ ማኒፌስቶ ከማህበረሰብ የተቀዳ ነው የሚያስፈልገው። ስለዚህ ደራሲያን የሚጽፉት የማህበረሰብን ማኒፌስቶ ነው። የኛ ሀገር ሊትሬቸር አንደኛ ባለፈው ሳምንት እንዳወራ ነው ማሰብ ከጀመር ገና ግማሽ ክፍለ ዘመናችን በመሃል የሆነ ዘመን እናስብና እንቆማለን። ግን አትሊስት እንደው ትምህርት ቤቶች አካዳሚያ የሚባለው ነገር ከ50ዎቹ ወዲህ ያለ ጉዳይም ስለሆነ ስነ ጽሁፎቻችንንም እንግዲህ እንትና የፋቡላ ምናምን የሚለውን ትተን ጦቢያ ምናምን የሚሉትን ጽሁፎች ትተን የ60ዎቹን ሊትሬቸሮች እና ረአያ ምናምን የሚሉት ሙከራዎች ትተናቸው ግን እነ ሐዲስ ዓለማየሁ ዘመንን የለም የ60ዎቹን እና የተማሪዎቹ ንቅናቄ እነ ዮሐንስ አድማሱ ምናምን እነዚህ ግጥሞች ምናምን ምንላቸውን ይዘን ብንመጣ እንዲህ ኮንቲኒቲ ጠብቆ ስለመጣ ገና ለምምድ ውስጥ ነው ያለነው። ሁለተኛ ቅድም ያነሳቸውን ኢትዮጵያ ማናት፣ ኢትዮጵያ የትኛዋ ናት፣ ኢትዮጵያ ምንድን ናት ብሎ ከመጠየቅ የጀመረን ፊሎሶፊ አልጀመረም። ኦልሬዲ የለበስነውን ውራስ የተወረሰ ነገር ነው እያስተጋባን የመጣ ነው። ግን መጠየቅ አልጀመርንም። we have to question it first. question አላደረግንም። በጣም ጥሩ አገላለጽ ነው ያቀረብከው። ቦዲ ሰውነት ውስጥ ሁሉም የሰውነት አካል ፈንክሽናል ነው። አንዱ የሰውነት አካል አይሆንም ብለህ ብትጥለው ጎዶልህን ታውቀዋለህ የጎደለቅን። ስለዚህ አጉድለ ወይ በታትነህ መወለድ ብለህ ፊዚዮሎጂካሊ that's perfect። እሱ ችግር ስላለ ዲፋይን አድርገን ካለመጀመር ብዙ ክፍተት ፈጥረናል። ፍራተርኒቲ ትልቅ ቋንቋ ነው። የሆነ ቦታ ሄጄ
ከሚሰማኝ ነፃነት የሆነ ባዕድ ሀገር ሲሄድ ነፃነት ይሰማኛል። ከዚህ በላይ እኮ የሚያም ነገር የለም ማለት ፍራተርኒቲ የሚባለው ቋንቋ ሶሻል ኮንትራክት የሩሶ ፊሎሶፊ ለእኛም ሀገር ኢትስ ቬሪ ቬሪ ኢምፖርታንት። በመጀመሪያ ደረጃ ፍራተርኒቲ የዜግነት ወንድማማችነት፣ ሰው በጎሳ በቋንቋ በእምነቱ ከመዳኘት ወጥተን ሀሳብ እኮ ጎሳ የለው ማለት ሀሳብን ጎሳነት ስታለብሰው ልማድ ይሆናል። ሀሳብን የሆነ እምነት ዶግማ ስታለብሰው ቀኑና ይሆናል። በቃ ሀሳብ አይሆንም። ኖ ሞር ሀሳብ ኢምፓርሻል። ሀሳብ ማለት በምክንያት ልክ እንደ ማቴማቲክስ ኤፍ ኦፍ ኤክስ ብለህ ስታስቀምጥ ኤፍ ኦፍ ኤክስ ኤክስ ስኩዌር ካልክ ለምሳሌ የፈለከ ቁጥር ብታስገባ ኤክስ ስኩዌር ነው ማሽኑ እርስ በርስ አባስቶ የሆነ ውጤት ያመጣላል። 50 ብትል 50 በ50 አባስቶ 2250 ምናምን ብሎ የሆነ ቁጥር ይሰጥሃል እንጂ የሆነ ጎሳን አይሰጥህም። ሀሳብ ጎሳ የለውም። ሀሳብ ልማድ የለውም። ሀሳብ ሃይማኖትም የለውም። ግን ምን ይፈልጋል መሰለ ሀሳብ ጎሳዎችን መረዳት ይፈልጋል። ለዚያ ነው ያንን ሚስ እናደርጋለን። አሁን ስለዚህ የሚያሻግር ሀሳብ ማናመጣው አንዱ ስለማንተዋወቅም ጭምር አይመስልም ወይም ፍቃደኛ አይደለንም ለማወቅ። አሁን ቆይ ሀሳቡን ለማጥራት ሀሳብ ጎሳ የለውም ስንላየው የጎሳ ግን ዳኛ ሊሆን ይችላል። ለምን ጎሳ አይደል አውትሳይደር ነው። አሁን ለምሳሌ ሁለት ሃይማኖቶችን ወስደህ እነዛ ሃይማኖቶች አሁን አንድ ሙስሊምና አንድ ክርስቲያን ወስደህ የትኛው ነው ትክክል ብትለው ሙስሊም ነኝ ስለዚህ እስልምና ልክ ነው ብዬ ነው የምከራከር። ክርስቲያን የሆነውንም ሰው ወስደህ ክርስቲያን ነው ክርስቲያን ነኝ ስለዚህ ሁለታችን መግባባት አንችልም። የሚያግባባው ማን ይሆናል መሰለህ? አውትሳይድ መመዘኛ ከውጭ ለምሳሌ በሐሳብ እንወያይ ተብሎ ፊሎሶፊካሊ እንመልከተው ይባል አውትሳይድ ማየቻ መነጽር። አሁን በየራሳችን አንግል ስናየው ከጎሳ አንግል ከወሰድከው እኔ የተወለድኩበት ጎሳ የኔ ብሔር ልክ ነው ብዬ ነው የምነሳው። ግን ከጎሳነት ስወጣስ ሐሳብ ጎሳ የለውም ማለት አይደል? በሐሳብ እንወያይ ካልን ጎሳን ይረዳል ሐሳብ። ጎሳ ነው ሐሳብን የማይረዳው። ባይዘወይ ጎሳ ሐሳብን አይረዳም፣ ሐሳብ ግን ጎሳን ይረዳል። ሃይማኖት ሐሳብን አይረዳም፣ ሐሳብ ግን ሃይማኖትን ይረዳል። አሁን ይሄ ነው ፋክቱ። ለዚህ ነው ብዙ ጊዜ የሃይማኖት ሰው ሃይማኖተኛ ብቻ ይሆንና ሐሳብ ያፈለቀን ሰው ይወቅሳል። ሃይማኖት ነው ሐሳብ የማይረዳው ወይስ ሃይማኖተኞች ነው ሐሳብ የማይረዱት ብዬ ቻሌንጅ ላድርግ። ሃይማኖት ውስጥ እኮ ብዙ ሐሳብ አለ። ሃይማኖት ሐሳብን አይረዳም። ለምን? ሃይማኖት ለምን? በባህሪ ሃይማኖተኞችማ በጣም እንትንም ሊሆኑ ይችላሉ። የበለጠ ወይ ጥግ የገባ ዶግማቲክ ሊሆኑ ይችላሉ፣ ወይም ጥግ ደግሞ በሐሳብ እንመን ብለው የሆነ ሰብጀክቲቭ ነው። አሁን ሃይማኖተኞቹ የተለያዩ ሊሆኑ ይችላሉ። ሐሳብን የሚረዱ ሃይማኖተኞች ይኖራሉ፣ ሐሳብን የማይረዱ ሃይማኖተኞች ይኖራሉ። ሃይማኖት ውስጥ ሐሳብ የለም ብለህ ነው የምታስበው? አይደለም። ሃይማኖት ውስጥ ሐሳብ ሳይሆን ያለው ሐሳብ ወደ ሃይማኖት ሲመጣ ሃይማኖቱ የሚዳኝ ሃይማኖት ባይዘው ዳኛ ነው። ሃይማኖት ሐሳብም አያፈልቅም። ባይዘው ሐሳብ አለው ግን እንትኑ ላይ ሐሳብም አይደለም ያለው። ሃይማኖት ዳኝነት ብቻ ነው ያለው። ለምን መሰለህ? ሐሳብ መብሰልሰል፣ ሃይማኖት መብሰልሰል አይደለም መቀበል። ተብሰልሰሉ ምናምን ይለል የለ እንደ እኮ እሱ አሁን ምን መሰለህ? ሃይማኖተኛ ለመሆን ሃይማኖት ለምሳሌ ዶግማዎች አሉ አይደለ? ለምሳሌ ሙስሊሙ 5 ጊዜ ይሰግዳል፣ አለቀ። ክርስቲያኑ ደግሞ አማደ ሚስጥራት የሚለው ህግ አለ፣ አለቀ። አትቀይርም፣ አትብሰለሰልም። ፈጣሪ አለ፣ አትብሰለሰልበትም። አየው። ግን ተብሰልስለህ ወደዚህኛው ጋር መተህ ለመድረስ አየው የመብሰልሰል ነፃነት ሰጥቷል። የመብሰልሰል ነፃነት አለ። ግን ያን የመብሰልሰል ነፃነት ተጠቅመህ ሃይማኖተኛ ስትሆን ግን ተከታይ ነው። ምን ማለት ነው? ሃይማኖቱ ኦልሬዲ ለምን መሰለ? ሃይማኖት ፍጽምና ማለት ማሰብ የለም። ፈጣሪ እኮ አያስብም። አየው፣ ፈጣሪ ያስባል ካል ማሰብ ቅደም ተከተል አለው። ማሰብ ለማወቅ የሚደረግ ጥረት ነው። ማሰብ አላውቅምን ከመረዳት የሚመጣ ጥረት ነው። ግን ሙሉ ከሆነ ሰውየው
አያስብም። ለምን ያስባል? ሙሉ ነው። ልክ ስትጠይቀው ይነግርሃል ነው። አየው ልማዶችም አሁን እዚህ ጋር በጥንቃቄ የምናየው ብሔሮች፣ ልማዶች፣ እምነቶች አየው ፍጹም ነኝ ብለው ሲያስቡ እንደ ፈጣሪ ሊሆኑ እኮ እንደ አምላክ ሊሆኑ እኔ ብቻ ልክ ብለው ሊያስቡ ሲወስኑ አያስቡ። አየው ሲወስኑ ነው የሚሆነው። ልማድ ይሆናል፣ ዝግ ይሆናል። ስለዚህ ማሰብ አላውቅምን ከመማር የሚመጣ ጉዳይ ነው። ማመን ከመቀበል ስትቀበል አየው ሁለት አይነት አቀባበል አለ ማለት ነው። አንድ ጭንቅላትህን በቃ አሸንፈኸው ጭንቅላትህ መጠየቅ የሚፈልገውን ሁሉ ጠይቆ ሲሸነፍ ሲያቅተው በቃ እውቀት የሚባለው ማሰብ ደምረህ አካፍለህ አባስተህ የምትሄድባቸው ማረጋገጫው ሲያልቁ እውቀትህ ወደ ዊዝደም ሲቀየር የምትቀበለው መቀበል እታች ያኛው 101 ስለሆነ ማሰብ ስፔሱ አለ። እላይ ግን ስትደርስ መከተል ስለሚሆን መገለጥ ወይንም ኢንላይትንድ ትሆናል። ስለዚህ ለሁሉም አባት ትሆናለህ ማለት ነው፣ ትዳኛለህ። በእኛ ጋር አሁን ቅድም ሀሳብ፣ ጎሳ፣ እምነት፣ ልማድ የለውም ስንል ዋናው ፖይንቱ አየሁ ምንድን ነው? አላውቅምን ከመማር አይደል የሚመጣው ማሰብ። አላውቅም ቅደም ተከተላለሁ ማሰብ። አሁን ቅድም ፈጣሪ እኮ አያስብም ስለሚያውቅ ነው። ያውቃል ማለት የማወቅ ሙሉነት ካለ ፍጹም ነህ አንተ። ማሰብ እኮ መጉደል ነው። ማሰብ ከቃሉ ጀምረ ስትሄድ 1 ሲደመር 1 እኩል ይሆናል 2 ስትላየው ደመር ሂደት ነው። 1 ሲደመር ጊዜ ይፈጃል። በዚህኛው በማመን ይሄ ፈጣሪ ግን ያስብ። ለምሳሌ ፈጣሪ የመጀመሪያም የመጨረሻም ውስጥም ውጭም የሚል ቃል አላየው ፍጹም ነው። እንዴት ያስባል? ኩን ፈየኩን በቃ ነው። ምልአት እኮ ነው። ሰውስ ጎዶሎ ነው። ስለ ጎደለ ያስባል። ትክክል እኮ ሃይማኖቱም እንድታስብም ይፈቅድልሃል ነው። ሰው ነዋ። ሰው ስለሆንክ አስበህ መጨረሻ ላይ በማሰብህ መሸነፍ ሲሆን ያ የማሰብ መሸነፍህ ተከታይ ያደርጋል። ምን አይነት ሰሚሽን ሰረንደር የሚባለው መማረክ። አየሁ አስበህ ማሰብህ ጎዶሎ እንደሆነ ልክ አንደርስታንድ ስታደርገው ታምናለህ። ማሰብህ ጎዶሎ ሲሆን የምታምነው ማመን ፍጹም የሆነ ተከታይ ያደርግሃል፣ ቆራጥ ያደርግሃል። በጣም በጣም ኢቲባ የሚባለውን ነገር ሴንስ እንድታደርገው ያደርጋል። ወደዚህኛው ወደ ዓለም ወደ መሬት ላይ ያለው ደግሞ ሶሳይቲ ሀገር ምናምን እያልን በመጣ ነው አስተሳሰብ ውስጥ አየው ማሰብ ተማሪነትም ስለሆነ ዳኝታ አትጀምርም። ስለዚህ የሆነ ጎሳ መጣ እኔ ልክ ነኝ አለ፣ ትሰማዋለህ። ለምን? ማሰብ ስትችል ማለት ይሄ እውቀት የሚባለው ማሰብ ግለሰባዊ ማሰብ ይሄ አሳቢነት ግለሰብ ሆነ ነው የምታስበው። ለምን? የቡድን ጭንቅላት ስለሌለ፣ የመንጋ ጭንቅላት ስለሌለ፣ የአጀባ ጭንቅላት ስለሌለ በግል ነው የምታስበው። የግል ሰው ነው፣ ግልህን አንተን የምታስበው ለመማር ነው፣ ለማወቅ ነው። ካወቅ በኋላስ ለመቀበል ነው። አየው ከዛስ ለመረዳትም ነው የምትሰማው። ለምን? ስላላወክ ነው ማወቅ የፈለግከው ማሰብ የፈለግከው። ይሄ የማሰብ የማወቅ ካልቸራችን ልጅ መሆን ታዳጊ መሆን ሀገር የሚባለውን ነገር ማንነት የሚባለውን ህይወት የሚባለውን ሃይማኖት አጠቃላይ በጉዳዮች ላይ ያለንን ግንዛቤ አሳንሶታል። የማወቅ ካልቸራችን ማለት የሰው ልጅ ጭንቅላቱ መጠቀም ካልቻለ ማሰብ ማሰላሰል መመራመር ካልጀመረ ራሱን ካላገኘ ስለ ሌሎች ያለው መረዳት በጣም የተዛነፈ ነው የሚሆነው። በየትኛው ሁኔታ ውስጥ ሚዛናዊነት ያጣል፣ የሞራል ግሽበት ውስጥ ይገባል። እኔ ጻድቅ ነኝ ይላል፣ ከኔ ውጪ ወደ ውጪ ይላል። ሌላው በሙሉ የኮሰሰ እኔ ብቻ ልዑል ነኝ ማለት ይጀምራል። ማወቅ ሲጀምርስ ተራራ አቀበት ነው ቁልቁለት የሚለውን ጥያቄ ነው የሚያነሳው። ከታች ሲሆን አቀበት ነው፣ ከላይ ሲሆን ቁልቁለት ነው። ከቆመበት ስለሚዳይ አየው መማር ሁልጊዜ አለማወቅን ያሳያል። ደግሞ አምብል ያደርጋል። ትንትና የሚባል ነገር ይኖራል። ትሁት ከሆንክ ደግሞ ታዳምጣለህ። ምክንያቱም አንተ እውነትን የመፈለግ ነገር ነው ዋና ያንተ ጉዳይ የሚሆነው። ምናልባት የሱ ይሻል ይሆን ትላለህ። ከየት ከታች ሆኖ የሆነ ዳገት እያለ ያለው ይሆን ወይስ ከላይ ሆኖ ይሆን ቁልቁል እያለ ያለው የሚለውን ክፍት ታደርጋለህ። መፍትሄ አሁን ያመጣው ሀምብልነስ ወደ ትህትና
ትደርሳለህ ማለት ትሁት ሰው ይናገራል ብቻ ሳይሆን ይሰማል። ይዳኛል ብቻ ሳይሆን ይዳኛል። እንደውም መስማቱ ይበልጣል ከመናገሩ። ኤግዛክትሊ በቃ ያዳምጣል። ይሄ ነው ማለት አሁን የተቸገርነው መሰለኝ what is listening ራሱ መስማት ምንድን ነው የሚለው ጥያቄ ራሱ ወረፋ መጠበቅ ነው ይሄ ወይንስ ደግሞ ኢዛት ምን ማለት ነው? listening to understand እና listening to win አሁን ኢትዮጵያ አሁን ላይ ብለም ሚዲያዎች በጣም ብዙ ሚዲያ በጣም ብዙ ሚዲያዎች አሉ። እንግዲህ ሚዲያ ከዚህ በፊት አሁን ስናነሳው በነበረው የሶሳይቲ ሶስተኛው ነው አራተኛው እርከን ሚዲያ ነው። ከኢኖቬተርስ ከክሪቲካል ማስ ከኤጁኬተርስ ቀጥሎ ሚዲያ ወደ ሶሳይቲ የሚያደርሰው በጣም ብዙ ሚዲያ ያለን ጊዜው ነው። ግን አሁን ነው ቶታሊ የቀወሰ የተወታተነ ለምን ሚዲያዎቹ አዳምጠው የልብ ትርታውን ተረድተው አይደለም የሚናገሩ። እንዴት ይህን አሁን እንግዲህ የሚደረገው ሀገራዊ ምክክር አለ። ወደ 8 አጀንዳዎች አሉ ብያለሁ። ሀገረ መንግስት ግንባታ አለ፣ የመንግስት ቅርጽ፣ ፌዴራሊዝም ምናምን የሚባሉ ጉዳዮች አሉ። የአዲስ አበባና የድሬዳዋ ጉዳይ አለ፣ ስለ ሰላም አለ፣ ስለ ሙስና አለ፣ ስለ ታሪክ፣ ስለ እምነት ብዙ ነገር ነው የያዘው እና ወደ 4000 ሰዎች ይወያያሉ ገብተው 4000 ነው ማለት እንግዲህ ባይዘው ለባለፉት እኔ አላውቃቸውም። የባለፉት 3 ዓመት ከምናምን እኮ ከታች ጀምሮ እየተወያዩ የመጡ ሰዎች አሉ። 50 250 እየተባለ ከታች ጀምሮ ከወረዳ ጀምሮ የተረዳሁት እየተወያዩ የነበሩ ሰዎች አሉ። እነዚህን አጀንዳ ሴት ለማድረግ ባይዘው 8 አጀንዳ ተባለ እንጂ ውስጡ ላይ በጣም በርካታ አጀንዳዎች አሉ። ከመላው ሀገር የተወጣጣ ነው። እንደዛ ነው እንጂ የኤሊት ውይይት እንዲሆን አልፈለጉም። የሆኑ ሰዎች ስለ ሀገር የሚያውቁ የተማሩ ምናምን የሚባል ውይይት እንዲሆን አልፈለግንም። ሁሉም ሰው የሚካተትበት የሁሉም ሰው የሚሰማበት ፋይናሊ 8 አጀንዳዎች አካባቢ ወጥቶ እንግዲህ ኢሊቱም ይኖራል እዛ ውስጥ፣ ኖርማሉም ሰው ይኖራል። ማቃቸው ሰዎች ይገባሉ፣ ይወያያሉ። ምን ታስባለህ? ምን ነገር ይመጣል ብለህ ታስባለህ? እንዴት ውይይቱ እንዴት ቢሆን ነው ፍሬም ያፈራው ብለህ ታስባለህ? እስኪ ሰምተሃል መቼም። በመሰረቱ እኔ እንደዚህ ብዙ ጊዜ ላይ መንግስት አልወድም። በባህል መንግስት አልወድም። ምን ማለት ነው ያለ መንግስት? እንዴት መንግስት አልወድም፣ ግን ስለ መንግስት የፖለቲካ አግኖስቲክ ነኝ ማለት ይቻላል። ቅድም እንዳነሳው ኦኬ። እንዴት እስኪ የፖለቲካ አግኖስቲክ ነኝ ማለት መንግስት ይሁን ባገነንም ይሁን ዲሞክራትም ይሁን ምንም ይሁን መንግስታት ይመጣሉ፣ መንግስታት ያልፋሉ። ላይ ደራሲ ነኝ፣ ህዝብ ነው የምወደው፣ ሁልጊዜ ህዝብ ነኝ። በመንግስታት በኩል ያሉትን ነገሮች አለመስማት እመርጣለሁ። በተቻለ መጠን የትኛውን መንግስት ያወጣውን ህግና ስርዓት አከብራለሁ። የማከብረው ያው ዜጋ ስለመሆን ተገዢ ለመሆን። ከዚያ ውጭ ግን እንደ ሀገር አሁን ለምሳሌ ያነሳሳቸውን ፖይንቶች ሀገር በሀሳብ ነው የሚቀየረው፣ ምንም ጥያቄ የለውም። ቅድም እንዳልኩት እነዛ ደራሲያን ክሪቲካሊ ሶሳይቲን ስፔሻሊ የሶሳይቲን የሞራል ቶት አድምተው ያነሳሉ። የአሁኑ ውይይት ምን ያመጣል ምናምን ዲቴይል አላውቀው፣ ግን እንዴት ቢሄዱ ትላለህ? ውይይቱ አሁን የሚሳተፉ ሰዎች በምን አይነት ወይ ቢወያዩ? 3 ዓመት አሁን የተመጣበት መንገድ ስማርት ከሆነ በትክክል ስማርት ሆኖ እና ክሪቲካሊ ከታሰበበት ኢሊቶች አሳቢዎች የሚፈጥሩት ነገር ነው የሚሆነው። እውነት ለመናገር ከምን ተነስቶ ምን ሄደ የሚባለውን ነገር ክሪቲካሊ ስለማላውቅ እንጂ አስተያየት በጣም ማንሳት እችላለሁ። አሁን የዘር ካርድ የሚል መጽሐፍ ጽፌያለሁ። ለምሳሌ ሀገር እንዴት ይሰራል፣ ሀገር እንዴት ይወድቃል፣ የመሲዎች እድር የሚል መጽሐፍም ጽፌያለሁ። ሀገራት፣ መንግስታት፣ ፖለቲከኞች ምኖች በሚለው ሂስ። ስለዚህ ክሪቲካሊ እነዛ የጻፍኳቸው ሂደቶች ላይ ሀሳቦች አሉ በደንብ ማለት ነው። ግን ደግሞ እኔ የማስበው ሀገር ለመስራት የኤሊት ውይይትም አይደለም የህዝብም ውይይት አይደለም፣ ትምህርት ቤት የማስበው ጊዜ
ፍሮም ዘ ቬሪ ቢጊኒንግ ጠንካራ የትምህርት ካሪክለም ቀርጾ የነቃ ማሰብ የሚችል ትውልድ መስራት ብቻ ነው ሶሉሽን። ለምን ከሁሉም የሀገሪቱ ክፍሎች ከሁሉም ከጋምቤላ ጫፍ እስከ አክሱም ጫፍ ከዛ ከማነው ከጎዴ ከዚህ ከሶማሌ ጫፍ እስከ ባሮ ወንዝ ባለው ሂደት ውስጥ ማለት ነው ከሞያሌ ጫፍ እስከ አክሱም ከዚህ ከጎዴ እስከ ባሮ የለም ምስራቅ አራቱን አቅጣጫ በትክክል ኢምፓርሻል የሆነ ሚዛን የሆነ ትምህርት አካታች የሆነ ኤጁኬሽን ዊል ቼንጅ ኤ ኔሽን። ማሰብ የሚችሉ ወጣቶችን የሚያፈራ የትምህርት ተቋም ነው ማለት ያው ግን ምንም ማሩ የሚለው ራሱ እኮ መግባባት የለንም። ታሪኩ ምኑ እሱ ጋር ይመጣል። አሁን አየህ ለዚህም ለምሳሌ ኤሊትስ ክሪቲካል ማስስ አሁን እዚህ ጋር ነው ቅድም ሀገራትን መንግስታት ቀይረው አያውቁም የሚለው ለዚህ ነው። ኢትስ ኦልዌይስ ፊሎሶፈርስ ኢራሽናል ቲንከርስ ግለሰብ ቲንከሮች ግለሰብ አሳቢዎች መፈጠር አለባቸው። ለግለሰብ አሳቢዎች ትኩረት መሰጠት አለበት። ከየት እስከ በየአካባቢው ለምሳሌ አንድ የሆነ አስተማሪ እኮ ይኖራል የሆነ ትምህርት የሆነ ክፍለ ሀገር ውስጥ ወይ የሆነ ቦታ ላይ የሚገርም እኮ ጸሐፊ እኮ ይኖራል። አይ እንትን ያላገኘ ብርሃን ያላገኘ እሱን መጎርጎር ያስፈልጋል። ስለ ሀገር የሚያውቁ ምናልባት ይኸውልህ የሆነ እንግዲህ የደርጉም ስርዓት ይሁን የዛኛውም ስርዓት የሆነ ቦታ ጥሻ ውስጥ ወይ ለማኙ ነው ወይ መቄዶንያ ውስጥ እንግዲህ ገብቶ የለም ወይ የሆነ ቦታ ላይ ትኩረት ያልሰጠው ሰው አለ። እነዛ ሰዎች ትዝብት ውስጥም ሊሆን ይችላል። ግለሰብ አሳቢ ነው ብርሃን የሚያሳየን። ያ ግለሰብ አሳቢ ማለት ኢምፓርሻል አዩ ያ ብርሃን ፈንጥቆ ያሳየን። የሚያሳየን ብርሃን ሁላችን ለካ ይሄን ነበር ያላየን። ለምሳሌ የብሔር ሐሳብ አሁን የብሔር ሐሳብ ዝም ብለህ የምትቀበለው ነው። የብሔር መንግስት ሐሳብ እንዲህ ቅብል ነው እንጂ የምትለው አትዳኘው። ለምን ዶግማቲክ ነው። ይሄ ሲወርድ ሲዋረድ አሁን ቋንቋዬን በምክንያት አይደለም እኔ አማርኛ ማወራው ተወልጄ ስላደኩበት ነው። ስለዚህ ይሄ አማርኛ ቋንቋ ከኦሮምኛ ቋንቋ ወይ ከትግርኛ ቋንቋ የተለየ ጻድቅ በፍጹም አይደለም። ቋንቋ ነው ቋንቋ በቃ አም ስፒኪንግ ኢት። እንግሊዝኛም ባወራ እንግሊዝኛ እያወራሁኝ ነው። ኢት ኢዝ አ ዲቫይስ የሆነ ባህል ከተልም በቃ ስለኖርኩበት ነው። የሐሳቤ አካል አይደለም። ይሄንን ማሳየት ማስረዳት ለማሳየት ደግሞ አየው ማጥመቅ ሳይሆን ሰዎች በነፃነት እንዲያስቡበት እንዲወያዩበት የማድረግን ነፃነት መረዳት ይፈልጋል። ቅድም ያነሳው ትልቅ ሐሳብ አለ። የሆነ ሰው የሆነ ቋንቋ የሚናገር መሆኑን ስታውቀው ሲኮላተፍ ገና ጀጅ ታደርገዋል። ወዳዝት ሚ እሱን ጀጅመንት ማስወገድ በጣም ያስፈልጋል። የአንትሮፖሎጂን ትምህርቶች ቫሊዩ መረዳት በጣም ይፈልጋል። ግን ምን እንማረን በሚለው ላይ ኩዌስችን ውስጥ የገባ ነው። መጀመሪያ ፓትሪዮት የሆነ ኢሊት መቀረጽ አለበት። እሱን ለማድረግ መለስ ብሎ መመልከት ያስፈልጋል። ለምሳሌ እነ ጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ የሚል ጽሑፍ ጽፈዋል። ቆንጆ ነው። 50 ምናምን ዓመቱ ነው ዛሬ ከጻፉት። አዲስ ነገር እኮ የለም እኮ ቢላሌ። አሁን እኮ የሚገርመው እኮ እንትና እንደውም ከዚህ ከገብረ ዮሐንስ በፊት ሰር ጆን ግላብ የሚባል አንድ ሰውዬ ሰው ከታሪክ ምን ይማራል? ከታሪክ የሚማረው ከታሪክ መማር አለመቻል ነው። በጣም ገላጭ ሐሳብ። ታሪክን ያጠናል። ለምን ለመማር ነው መሆን ያለበት። ግን ታሪክ የሚያጠናው ከታሪክ ላለመማር። እኛ ታሪክ እየመዘዝን ያለ ነው ለምንድን ነው? ታሪክ ለመድገም እኮ ትናንት የነበረውን መባላትና መሳፍንታዊነት ለመድገም መሳፍንታዊ የእንትና የባላባት ዘር እንትና ባላባት እንትና ፊውዳል ለመሆን ነው ታሪክ የምናነበው። አሁን ለምን እኔ በልጣለሁ ቲንኪንግ that's wrong። ስለዚህ በመሰረታዊነት አንደኛ በኢትዮጵያ ሃይማኖት ቫልዩን ስቷል፣ መታረም አለበት። የሃይማኖት መሰረታዊ ትምህርት በመጽሐፍ ቅዱስ በቁርአንም ያሉ ነቢያት አሉ። እነዚህ ነቢያት ያስተማሩት ኢሞሽናል ኢንተለጀንስ። ልክ ዛሬ አንተ ኢሞሽናል ኢንተለጀንስ ቢልኮር ላይ
አንዱ ኤክስፐርት ይህ ነው። እሱ ነው ኢሞሽናል የሁሉንም ነቢያት አቡጊዳ እየገለጥን ብናነብ የነቢያት ታሪክ የሚል መጽሐፍ ጽፌ ነበር የዛሬ 10 ምናምን ዓመት። በጣም የ25ቱንም ነቢያት በዚህ በቁርአን የተጠቀሱት ነቢያት ከዛ የተወሰኑ አንድ 28 ነቢያት ብቻ ጽፌያለሁ ከቀደሙ ምናምን ከኢብኑ ከሲር ምናምን ጨማምሬ ማለት ነው። የነቢያቱን ቫልዩ ስታዩ እያንዳንዱ ነቢያት ውስጥ ያለ ሞራል የሚባለው አኽላቅ የሚባለው ትዕግስት፣ ሂዩሚሊቲ፣ መተናነስ ምናምን። ስለዚህ በኢትዮጵያ በአብዛኛው ወይ ክርስቲያን ነው ወይ ሙስሊም ነው ያለው። እነዚህ ሃይማኖቶች የሞራል ኢንተለጀንስ ጭብጥ ያስተማሩ ነቢያት ስቶሪ ውስጥ ነው የተካተቱት። በዚህ ቫልዩ መቃኘት አለባቸው። ቁጥር 1 መፍትሄ ወይም መታየት ያለበት እንደ ሀገር ማለት ነው። ሁለተኛ መንግስት ወይም ፖለቲካ የሚባለው ጉዳይ መንግስት አላፊ ነው። እንደው የፈለገ ብንቆይ የእድሜያችንን ያክል ነው ልንገዛ የምንችለው። ሞት አለ። ሌጋሲ የሚባለውን ህልም በማከለ መልኩ በተለይ ትምህርት ለሚባለው ጉዳይ ኢትዮጵያ የማሰብ ታሪኳ ግማሽ ክፍለ ዘመን ብቻ ነው ማለት በዓለም ላይ ኢንላይትመንት እንኳን ከተጀመረ 400-500 ዓመት አልፎታል። በዓለም ላይ ማሰብ የሰው ልጅ ከጀመረ 4000-5000 ዓመት አልፎታል። ሲቪላይዜሽን ጀመር ነው። ያው ስልጣን የሚባለው ከሀሳብ ጋር ስለሚገናኝ ከማሰብ ከማሰላሰል ከመፍጠር ከኢኖቬሽን ከሳይንስ ምናምን ጋር ስለሚገናኝ ትምህርት ለሚባለው ጉዳይ ማሰብ ለሚባለው ጉዳይ ከፍተኛ ትኩረት መስጠት አለበት። ለሰለጠነ ትምህርት ሌላውን አላየም። ትምህርት ላይ መሰራት አለበት። ሶስተኛ የአርት ሰዎች አርት የሚባለው ጉዳይ ሊትሬቸር የሚባለው ጉዳይ ኪነጥበብ የሚባለው ጉዳይ የሀገርን ሞራል ስለሚሰራ የሀገር ሞራል የሚባለው ነገር ዘቫል ሀገር ሞራል ያስፈልጋታል። የጋራ ሞራል ያ ሞራል ሁሉንም ብሔሮች ማቀፍ ይችላል። ሞራል ያለው ካራክተር መስራት ስለሚችሉ የስነ ጽሁፍና የኪነ ጥበብ ሰዎች በትኩረት ማሰብ መታመም መቻል ይኖርባቸዋል። አራተኛ የሚዲያ ሰዎች ጋዜጠኝነት የማህበረሰብ ህመም የእናቶች የህፃናት የገበሬው ብቻ ስለ ሰዎች በመኖር ውስጥ ስለ ሰዎች ያለን ህመም የማጋራት ጉዳይ ስለሆነ ለአቅመ ሚዲያነት ለአቅመ ጆርናሊዝም ጆርናል ስንላየው አዲስ ነገር የተጠና የተብራራ የተተነተነ ከዚያስ ውጤት ተኮር የሆነ ቫልዩ ያለው ነገር መስጠት ስለሆነ ለጋዜጠኝነት ቢበቁ እላለሁ። እነዚህ 4 ጉዳዮች ላይ ሃይማኖት፣ መንግስት፣ አርት እና ሚዲያ እነዚህ 4 ጉዳዮች እርስ በርስ ተጋምደው መስራት ከቻሉ አገርን መተርጎም ይቻላል። ከተወረሰ ኋላ ቀርነት የተወረሰ ስልጣኔ ብቻ ሳይሆን የተወረሰ ኋላ ቀርነትም እንዳለን በተለይ ይሄ በአንተ ቋንቋ የምታመጣት ነገር የተወረሰ ህመም በጣም ገላጭ ስለሆነ ማለት ነው። እሱን በማሰብ መስራት ከተቻለ it's a very key thing። ከዚያ ውጭስ ደግሞ አሁን ለምሳሌ እንዳንተ አይነት ተቋም ይሄ እንደ ቢልኮ ልክ እንደነዚህ አይነት ተቋማት ክሪቲካል ማስ ፕሮዲዩስ ያደርጋል። ትልቅ ተቋሞች ናቸው። ይሄንንም በጣም በትኩረት አፋፍቶ መስራት ለምሳሌ ታንኪው የዜግነት ግዴታ ነው። ትልቅ ግዴታ እየተወጣ ነው። እንደዚህ አይነት ተቋም ማራባት ማባዛት ሰዎች ማሰብ እንዲችሉ ትምህርት ቤት ተምረው ሲወጡ ማሰብ ባለመቻላቸው የመከነውን አለማሰብ አየህ እንዲያስብ ማስደረግ የሚያስችሉ ተቋማት ናቸው። which is flourishing መሸለም ያለበት ተቋም ነው። እንደነዚህ ነው ማለት ነው። ማሜ ቴንክ ዩ። ምን እያሰብኩ መሰለ አሁን ውይይት ያደርጋሉ ምክክር ያደርጋሉ whatever the outcome may be ግን ዞሮ አንድ ኦፖርቹኒቲ ነው። ያው ሚስ እናደርገዋለን እንጠቀምበታለን ሌላ ጉዳይ ሆኖ ማለት ነው። መነጋገር ከልቸርም ይፈጥራል ብዬ አስባለሁ። መመካከር ትልቅ ከልቸር ነው ውጤቱ እንዳለ ሆኖ ማለት ነው። እና እኔ ኢትዮጵያን እያየኋት ነበር በአንተ ወሬ ውስጥና ህመም እንዳለ ይታየኛል። በእርግጠኝነት አንተም ውስጥ እኔም ውስጥ ያልታመመ ክልል አለ፣ ያልታመመ ብሔር አለ። እውነቱን እናውራ ካልን አማራ፣ ኦሮሞ፣ ትግሬ፣ ሶማሌ፣ ጋምቤላ በቃ አንድ የጋራ የሚያደርገን ነገር እኮ ፔን ነው።
ሐቂቃ ማለት እውነት እንደው በጣም ህመም አለ 1967 ነው ምናምን ደበበ ሰይፉ ግጥም ጽፎ ነበር አክሱም ጫፍ አቁማዳ የሚል ወሎ ተርቦ ይላል አንድ አቁማዳ ህል ስጠይ ብሎ ለወለጋው ሰጠ ወለጋውም ተርቦ አለካ ለጎጃም ሰጠ ጎጃም ይልና መላ አገሪቷን ዙሮ ማለት ነው መልሶ ትግራዩ ተርቦ ነው ሎሎ ይቶ ወሎ እንዲያለ መልሶ ለትግራዩ ላከለት አስመራ እንትን ሲለው ርቦኛል እባክህ ወንድሜ ጎጃም ተርቧልና አንድ አቁማዳ ህል ካለ ስጠኝ አለው ይላል ተዛም መልሶ የደረሰው ባዶ አቁማዳ ለትግሬው እንዴ እኔና ወንድሞቼ ሁላችን ማለት አንድ የሚያደርገን ይላል ባዶ ሆዳችን ነው መራባችን ነው 1967 ትክክል ይሄን ደግሞ ማረጋግጥልህ በምን መሰለህ በጣም ላረጋግጥልህ በጣም ኢትዮጵያ ውስጥ ኦልሞስት 50% የሚሆኑ ህፃናት ባለፈው ማንስቼልሃለሁ የደም ማነስ አለባቸው which is directly related with የምግብ እጥረትና ኢንፌክሽን አንድ በል ሁሉም ክልል ከ40% በላይ ነው ያለው የባሰበት ሊኖር ይችላል አንዳንዱ 70-80 ግን ከደጋግሜ ማነሳው ይሄ በጣም ሲምፕል የሚገባ ነገር ስለሆነ ነው አብዛኛው የኢትዮጵያ ክፍል ውስጥ ፉድ ኢንሴኩሪቲ በተለያየ ጊዜ ምግብ ዋስትና ችግር ይጠቃል አሁንም እየተጠቃ ነው ያለው በጣም በርካታ የሆኑ የጤናና የማህበራዊ ቀውሶች ኢትዮጵያ ውስጥ ማንክዳቸው ይሄው በሪሰርች የተደገፉ ውጤቶች ናቸው ሶ አሁን ይሄን ፋክቹዋል የሆነ ነገር አንክድም በጣም ስልጣኔ ያበበባት ከምትለው አክሱም ወይም ሐረር ደግሞ በጣም የ1000 ምናምን ዓመት ታሪክ አለባት የምትለው ሁለቱም ምስራቅም ሰሜንንም ላንሳ ብዬ ነው በጣም ብዙ ታሪክ አለው የሚባል የገዳ ሲስተም ምናምን ከምትለው ኦሮሚያ ጀምሮ ሁሉንም አማራ ክልልም ብትሄድ at this time while we are speaking እያወራን እያለ ብዙ ሰዎች የምግብ እጥረት የትምህርት እጦት ውስጥ ላይ ነው ያሉት ኢቭን ጦርነቱ ስቲል የሆነ ቦታ ቦግ እያለ ነው የሆነ ቦታ ኦሬዲ እየተቀጣጠለ ነው ምናምን እውነቴን ነው ምልማሚ እኔ እንደ አንድ ኢትዮጵያዊ ህመም ሁሌ ማውራት በሽታ ሁሌ ማውራት ስለ ችግር ሁሌ ማውራትም እኮ ይሰለቻል እና ምናልባት ያንተ ህመም ከኔ ህመም ይብሳል ብሎ ሊወያዩ ሊከራከሩ ይችላሉ እንጂ አሁን ማን ነው ህመም የሌለበት ሊል የሚችል እንደው የኔ ቁስል ካንተ ይብሳል ነው ወይ አንተ የበለጠ ቁስለኛል እኔ የበለጠ ቁስያለሁ ካልሆነ በስተቀር አንተ ሰልጥነሃል አንተ አድገሃል አልፈኝ ይዳል ጥለኸኛል ሚል የለም ሁላችንም ተጓተን ወድቀናል ነው መልሱ ስለዚህ እጣፋንታችን አንድ ላይ ስለተሰራ ቅድም እንዳልኩ ሰውነት ስለሆነ ቢቻል ኖሮ ምንድነው አፍንጫ ሲመታ አይን ያሟል ነበር መሆን የነበረበት አሁን ሁሉም ተመታ ማሜ በኔ ረዳት ይበቃ ነበር አንድ እግር ሲመታ ሶማሌ ወይ ኦሮሞ ወይ አማራው ሲመታ አንዱ ሲመታ ሁሉም ቆሞ እንዴ አመመኝ ቢል ፊል ቢያረግ ኢምፓቲ ምንለው ነገር ኖሮ ኢምፓቲ ነው ባይዘው የፖለቲካችን የጎደለው ሀገር መንግስት ግንባታችን ኤቭሪቲንግ በሌላው ጫማ ሆኖ ማየት ያ ነበር መሆን የነበረበት ግን አይ በለው ግድ የለም እግሬ ጋር ነው ጫፍ ያለው ነው እየተባባልን ኖርን አሁን ሁሉም ተራ ደረሰው ጦርነቱ ሞቱ በሽታውም ህመሙም ዋላቀርነቱም ስድቡ ስለዚህ አሁን እኔ ለሚወያዩ ሰዎች ለሚመካከሩ ሰዎች ቅድም ካልነው ህመም ውስጥ ይሄ ማሰብ እስክተው ድረስ ያ የተጠራቀመ ህመም ውስጥ ሆኖ ከሆነ የሚወያዩት ኦሬዲ ወስነዋል ማለት ነው ወስነው ነው ማለት ምን ወስነዋል ማለት ነው ይሄ ረሃብ ይቀጥል ይሄ ኮንፍሊክት ይቀጥል ማናችንም አይለፍልን እኔ ከሚያልፍልኝ ይልቅ እሱ ባያልፍለት ኢንቪው ምናምን ስኬርሲቲ ማይንድ ሴቱ ምናምን ይቀጥል ብሎ ከመምን አወፍሮ መውለድን ሊያመጣ ይችላል የወፈረ ህመም መውለድ ማለት ነው ገባ የወፈረ በሽታን መውለድ ነው የሚያመጣው ግን ትንሽዬ ለትንሽ ሰከንድ እቺን ኢሞሽናል ፓርት ኦፍ ዘ ብሬንን ቆም አድርጎ እስኪ ምንድነው የዛ ህመም ብሎ ሁሌ ነው ማስበው እስኪ ቆይ የኔን ህመም ልተውና እስኪ እሱን ለመረዳት ልሞክር አንዱ ቢል
ለዚህኛው ሄሊንግ ነው። ስለሰማው ብቻ ስላዳመጠው ብቻ እንደ ህመሜን እኮ አዳመጠኝ እሱ ታሞ ሳለ ብሎ ከሰማው ለዛኛው ሄሊንግ ነው። ይሄኛውም እንደዛ ብሎ ቢሰማው እንደውም አንደኛው ያንደኛውን መፍትሄ ልፈልግ ቢል እስኪ አስበው ማሜ አንተ አሁን ሌላ ብሄር ነህ ሌላ ብሄር ነኝ በቃ የኔን ህመም አንተ ፈውስልኝ አንተ እኔ ልፈውስልህ ስላንተ አትንገረኝ ብዬ ብሰማ እንዴት አይነት መዳን ይፈጠራል ብዬ አስባለሁ። ግን እኛ ሁሌ በኮምፒቲሽን ውስጥ ሀገር አይገነባም። በኮላቦሬሽን ነው ሀገር የሚገነባው ፕራይመርሊ ማለት ነው። ኮላቦሬት እያረክ ኮምፒት ልታረክ ትችላለህ። ኮምፒት እያረከ ግን ዊዛውት ኮላቦሬሽን ግን በቃ ለመመላለጥ ነው። አንዱ አልፎ ይሄዳል፣ ከዛ አንዱ መልሶ ይሄዳል። እኔ ሀገሪቷን ሁሌ የምናገረዋል አንድ እግሯ ተመቶ እያነከሰች ለመሮጥ የምትሞክር ሀገር ትመስለኛለች። ሳላት ስባል አንድ እግሯን እንትን አድርጋ እንዴት ትሮጣለህ? አይሆንም እኮ እና እንደዛ ነው ምስላት እና እኔ እንደው ምክክር ብለን የውሸት ስሜታችንን ኤክስፕረስ የምናደርግበትና የኛን ብቻ ነገር አስጠብቀን ልንወጣበት የምንችል ሌላ የፖለቲካል ቱል የምናደርገው ከሆነ we have enough of it። የፖለቲካል ቱል ብዙ ጊዜ ኖሮን ያውቃል። በታሪክ ንጉሳዊ ስርዓቱ ሲወርድ ብሔር ብሔረሰቦች ሲባል አሁንም ሁሌም የሚቀጥል ነው እንዳልከው የመንግስት እንትን ፓወሩን ለማስጠበቅ በተለያየ መልኩ ይቀጥላል እና አሁን እስኪ እንደ ማህበረሰብ እንደው ምን ያህል ተስፈኛ ብትሆን ነው ቢሉኝ እኔ 1%ም ተስፋ ካለች ያቺን መጠቀም ላይ ስለማምን በባህሬ ነው። እንደው በቃ እስኪ ይሄ መልስ አለኝ ብሎ ሳይሆን መሄድ እንደው እስኪ ይሄም ሐሳብ ሲመጣ ሌላ ያልገመትኩት ሐሳብ እንዲወለድ ገብተዋል አባባሌ። የኔን ሐሳብ ለማጽናት ሳይሆን ያም ሐሳብ ሲያመጣ ይሄም ሐሳብ ሲያመጣ ይሆን እንደው መፍትሄ ሊሆን የሚችል ሌላ አይነት ሐሳብ ባይዘው ያንተና ኮምፕሮማይዝም ላይሆን ይችላል። በነገራችን ላይ በጣም ጥሩ መፍትሄ ነው ይሄ። ውድ ተመልካቾቻችን በጣም ጥሩ መፍትሄ ነው ያመጣው። ማለት እስኪ ሰርፕራይዝ እንደራረግ ነው ያልኩ ያለው ሚንስ እኔን እስኪ ችግሬን እንደው መቼም እንደዚህ ልፈታው ሞክሪ ሙክታገኝ ቢሉኛል እስኪ አንተ የኔን እኔ አንተን እስኪ ብሎ ማየት ሪቨርስ አድርግ እንደው እንደዚህ እንኳን ቢታስ በቃ ይሄንን እንደ አንድ ማለፊያ እንውሰደው። ውድ ተመልካቾቻችን ኮንሽስ ኢትዮጵያን ነው የተከታተላችሁ ያላችሁት። የሳምንቱ በዚህ ሰዓት ነው ሁልጊዜ የሚቀርበው። ዛሬም እንግዲህ ያነሳነው ሐሳብ የተወረሰ ኋላ ቀርነት የለብን ይሆን የሚል ጥያቄ ነው። በአብዛኛው ኢትዮጵያን አስመልክተን ስናነሳ የኢትዮጵያን ጥንታዊ ስልጣኔዎች በብዛት እናነሳለን። በእርግጥም ኢትዮጵያ ውስጥ በጣም በርካታ ጥንታዊ ስልጣኔዎች መኖራቸው እሙን ነው። አክሱምን ስናይ ያኔ በባዘንታይን እና በሳሰኒድ ፐርሺያ ስልጣኔ፣ በህንድም የነበረው ስልጣኔ ከአራቱ ስልጣኔዎች አንዱ የአክሱም ስልጣኔ ነበረ። ምንም ጥያቄ የለውም። ከጥንት ከግሪኮቹ አዮናውያን ፔሪድ ጀምሮ የሚነሳ ታሪክ እንዳለም ይታወቃል። በመካከለኛው ዘመንም እንደዚሁ የላሊበላ ታሪክ ይወሳል። በዓለም ታሪክም ለ1300 ዓመት ያልተቆራረጠ ስልጣኔ የነበረውን የሀረርን ስልጣኔ ማሰብ ይቻላል ወዘተ። እነዚህ ሁሉ ስልጣኔዎች ግን ዛሬን አልሰጡም። ከነዚህ ሁሉ ስልጣኔዎች ዛሬን አልወለድንም። እነዚህን ትልልቅ ዓለም አቀፍ የነበሩ ስልጣኔዎች የሰራ ህዝብና ሀገር ዛሬ በዓለም ካሉ 10 ኋላ ቀር ሀገሮች አንዷ ስትሆን ኢትዮጵያ ዛሬ እርስ በርስ መግባባት አለመቻልን ስንነግስበት ማየትን ስናይ በጣም የሚያምነው ዛሬ ደግሞ ዶክተር ያነሳልን በኢትዮጵያ በአማካይ 50% የሚሆኑት ህፃናት በደም ማነስ ችግር ወይም ደግሞ የጤና የምግብ እጥረት እንግዲህ መሆኑ ነው። እንደዚህ አይነት ህመም ስናይ እንዲያውም ማተኮር ካለብን በነገራችን ላይ ዛሬ ያነሳው 50% የሚሆኑ የኢትዮጵያ ህፃናት በምግብ እጥረት ወይም በዚህ በደም ማነስ ችግር፣ ይሄ እኮ ትልቅ አጀንዳ እኮ ነው ልንረባረብበት ከተገባ። የኢትዮጵያ መሬት ቢታረስ 60% መታረስ የሚችል 20% መታረስ የሚችል ያው ቤት ስለተሰራበት ያልታረሰ ወዘተ እንላለን። ሐይቆቻችን በጣም በርካታ ናቸው። ወንዞቻችን በጣም ብዙ ናቸው። በጣም ብዙ ሪሶርስ ነው ያለን። ግን በደም ማነስ 50% ዜጎቻችን የነገ ተስፋዎቻችን ፈተና ውስጥ ናቸው የሚለውን መስማት እጅግ ቢያምም ግን ደግሞ እርስ በርስ ለአቅመ አዳም ወይና ሔዋን ደርሰን ታላላቆች ሆነን ወጣቶች ሆነን አንተና እኔ እየተባባልን መተራመስን ከማየት የትኛው ችግር ነበረ የሚያሳስበው?
በተለይ በዛሬው ፕሮግራማችን ትኩረት መስጠት ካለብን ይሄንን የህፃናቱን አይነት ችግር ማየት እንደ መፍትሄ ደግሞ ከምክክር ጋር ተያይዞ ባለው ሂደት እስኪ እንመላለስ ችግሮቻችንን ኮኦፕሬሽን አሪፍ ስለሆነ እስኪ አንተ የኔን ችግር እኔ አንተን ችግር ብለህ ደግሞ ያነሳው ወደ መጨረሻ ያለው ፖይንት እንደ መሰረታዊ የሚታይ ሰዓታችን እዚህ ጋር እንድናቆም ያስገድደናል። ውድ ተመልካቾቻችን ዛሬ ያነሳናቸው ነጥቦች እናንተም በያላችሁበት ተወያዩበት። በሚቀጥለው ሳምንት በሌላ ርዕስ ኮንሽስ ኢትዮጵያ ሀሳብ ይዞላችሁ ይቀርባል። እስከዚያው መልካም ሳምንት፣ ቸርን ሰንብት።